የተቃጨለውን የእጅ ስልኳን ፈጥና አላነሳችውም። ጥሪው አሁንም እየደጋገመ ነው። ስራ ላይ የነበረችው ወይዘሮ በዝግታ ተራምዳ ወደ ስልኩ ቀረበች። እጇን ሰንዝራ ስልኩን ከማንሳቷ በፊት ጥሪው ተቋረጠ። ጠጋ ብላ በሞባይሉ ግንባር ላይ የተመዘገበውን የምልክት ቁጥር አነበበች። ስልክ ቁጥሩን አላወቀችውም። ደዋዩን እያሰበች ስለማንነቱ ተመራመረች። በድጋሚ ስልኩ በእጇ ላይ ጠራ። የቀድሞ ቁጥር ነው። ፈጥና አነሳችው። ሄሎ አላት አንድ ድምፅ። እሷም መልሳ ሄሎ አለችው። ደዋዩ የተረጋጋ አይመስልም። ሄሎ ሄሎ አላት አንድ ድምፅ። ቁርጥ ቁርጥ ከሚለው ትንፋሽ ውስጥ ስጋትና ድንጋጤ ይነበባል። ወይዘሮዋ ከሰውየው ቀጣዩን ለመስማት ዝም አለች። አሁንም ባልተረጋጋ ድምፁ ቀጠለ። ሄሎ ሄሎ የበላይ ስልክ ነው ጠየቀ። ድምፁን የምታውቀው መሰላት። ተረጋግታ ባለቤቱ እንደሆነች መለሰችለት። ደዋዩ አሁንም ተርበተበተ። ማንነቷን ቢያውቀውም ስሟ ካፉ ጠፋበት። ጥቂት ቆየና እንደምንም ስሙን ነገራት። የባለቤቷ የቅርብ ጓደኛ ነው። ማንነቱን ስታውቅ ሰላም መሆኑን ደጋግማ ጠየቀችውና የሚለውን ለመስማት ጆሮዋን አሰላች። ሰውየው ጥቂት ለመረጋጋት ሞክሮ ሐሳቡን ቀጠለ። ከወይንሸት ጋር ጥቂት ተጋጭተን መትቻታለሁ። ሳልጎዳት አልቀርም። እኔ ስለተናደድኩ ሰፈር የለሁም። እባክሽ ቤት ሂጂና ድረሽላት። ይህንን ተናግሮ ስልኩን ጆሮዋ ላይ ዘጋው። ወይንሸት የሰውየው ባለቤት ነች። በትዳር ዓመታትን እንደዘለቁ የምታውቀው ወይዘሮ ንግግሩን ስትሰማ ከልቧ ደነገጠች። ስለ ዝርዝር ጉዳዩ ሊነግራት እድል አልሰጣትም። ንግግሩ ከነከናት። ሁኔታውን ለመጠየቅ መልሳ ደወለችለት። ስልኩ አይመልስም። ወይዘሯ ሳትሞት ድረሽላት የሚለው ቃል ደጋግሞ ረበሻት። መልእክቱ ፈጽሞ ሰላም አልሰጣትም። ጊዜ ሳታጠፋ ነጠላዋን ደርባ ወደ ጥንዶቹ ቤት ገሰገሰች። ሰፈር መንደሩን አቋርጣ ከግቢያቸው ለመድረስ መንገዱ ጥፎ ነባት። ኳስ ሜዳ አካባቢ ስትደርስ ልቧ ይበልጥ ሲመታ ተሰማት። እንደምንም በርትታ ከግቢው ደረሰች። የውጭውን በር ከፍታ ስትገባ የቤቷን አከራይ ከደጅ ቆሞ አገኘቻቸው። ሰላም ብላቸው ወይንሸትን አይተዋት እንደሆነ ጠየቀች። ሴትዮዋ ተረጋግተው መለሱላት። ከጥቂት ሰዓት በፊት ባለቤቷን እንዳገኙትና እሷንም ቢሆን ትላንት ምሽት ከባሏ ጋር ውሃ ስትቀዳ እንዳዩት አረጋገጡ። ወይዘሮዋ የሴትዮዋ ንግግር አላሳመናትም። አብረዋት ወደ ቤቱ እንዲዘልቁና መኖሯን እንዲያረጋግጡ ጠየቀቻቸው። አላንገራገሩም። እሷን አስከትለው ገርበብ ወዳለው ቤት አመሩ። ከዓመታት በፊት አባተ ስንታየው ከትውልድ ሀገሩ አርቆ አዲስ አበባ ያደረሰው የእንጀራ ጉዳይ ነው። ወላይታ እያለ አልተማረም። እድሜው ከፍ ሲል የአቅሙን እየሰራ ራሱን ሲደግፍ ቆይቷል። ዓመታትን ያለፈበት የወርቅ ማንጠር ስራ ገቢው ቢያንስበት ጀብሎ እያዞረ ቆየ። እሱም ያሰበውን ያህል አላዋጣውም። አዲስ አበባ ከተማን ለኑሮ ሲመርጥ ሌላ መተዳደሪያ ያስፈልገው ነበር። ልባሽ ጨርቆችን በርካሽ እየገዛ አትርፎ መሸጥ ጀመረ። አባተ ይህ ብቻ አልበቃውም። ለተሻለ ህይወት ርቆ መሄድ እንዳለበት ሲያስብ ቆየ። ኑሮውን እንደሌሎች ለውጦ ገንዘብ ለማግኘት ደግሞ የመጀመሪያ ምርጫው አዲስ አበባ ሆነ። አዲስ አበባ ሲመጣ እንግድነት አልተሰማውም። ያገሩ ልጆች አገኛቸው። ከነሱ ተጠግቶም ያገኘውን እየሰራ ቆየ። ማደሪያውን ከዘመድ አድርጎ አገሩን ሲላመድ ራሱን ለመቻል ሞከረ። ጥቂት ቆይቶ ዣንጥላ ከማከፋፈያ እያመጣ አዙሮ መሸጥ ጀመረ። ስራው ውጤት ያለው ሲመስለው በጀመረው ቀጠለ። ሙከራው መልካም ሆነለት። አባተና አዲስ አበባ በሚገባ ተላምደዋል። የከተማውን መውጫ መግቢያ ጠንቅቆ የሚያውቀው ወጣት
አሁን ሁሉ ዘመዱ እየሆነ ነው። አልፎ አልፎ አገሩ ብቅ እያለ ወላጆቹን ይጠይቃል። ሁሌም ያቅሙን ለግሶ ምርቃትን ተችሮ ሲመለስም ቤተሰቦቹ ስለሱ ሕይወት መልካሙን ይመኛሉ። አግብቶና ወልዶ የልጁ ወጉን እንዲያሳያቸው ከመጠየቅ ቦዝነው አያውቁም። አባተ ዣንጥላ እያዞረ መሸጡን ቀጥሏል። ከትላንት ዛሬ የኑሮ አቅሙ ስለተሻለ የወላጆቹን ፍላጎት ለመሙላት እያሰበ ነው። ይህን ሲያቅድ ሁሌም ለትዳር የሚመኛት ወይንሸት ውል ትለዋለች። በሚገናኙ ጊዜ የውስጡን ፍላጎት ሊነግራት ይሞክራል። እሷም ብትሆን ለትዳር ያላት ፍላጎት የተለየ ነው። ወይንሸት አባተን በጓደኝነት ታውቀዋለች። ስለሱ ያላት ስሜትም ጥሩ የሚባል ነው። የሁለቱም ሀሳብ አንድ ሆኖ በአንድ ጎጆ ቢኖሩ ምኞቷ ነው። ሶስት ጉልቻ። አሁን አባተና ወይንሸት በአንድ ጎጆ መኖር ጀምረዋል። አዲሱ ትዳር መተሳሰብና ፍቅር አልጎደለውም። አንተ ትብስ እኔ ብለው የጀመሩት መንገድ ብዙዎችን አስደንቋል። እሱ የወላጆቹን ፍላጎት መሙላቱና የግራ ጎኑን ማግኘቱ እፎይታ ሰጥቶታል። እሷም ብትሆን ከብቸኝነት ተላቃ ጎጆ ማቅናቱ አስደስቷታል። የጥንዶቹ ትዳር ጥቂት አለፍ እንዳለ ጎጆአቸውን የሚያሞቅ ሕይወታቸውን የሚያደምቅ የምስራች ሆነላቸው። ወንድ ልጅ ከነቃጭሉ የታቀፈችው ወይዘሮ ለባለቤቷ ደስታን አብስራ ለቤተሰቦቹ የልባቸውን ሞላች። ይሄን የአዲሱ ትዳር ይበልጥ በፍቅር ተሞላ። መተሳሰቡ ጨምሮም ለአዲሱ ጨቅላ መኖር ተጀመረ። አባተ ዣንጥላ እያዞረ መሸጡን አልተወም። ክረምትና ዝናብ ባለ ጊዜ የተሻለ ገንዘብ ያገኛል። ወይንሸትን ብትሆን የእሱን እጅ ብቻ አትጠብቅም። ያገኘችውን እየሰራች ለልጇና ለጎጆዋ ትደጉማለች። ሳቂታዋ ወይንሸት ከሰው የመግባባት ችግር የለባትም። ሁሉን እንዳመሉ ተቀብላ ማስተናገድ ልማዷ ነው። አሁን የጥንዶቹ ትዳር 4 ዓመታትን አስቆጥረዋል። የ3 ዓመቱ ልጃቸው ለሁለቱም ደስታ ሆኖ አብሯቸው ይኖራል። ስለሱ ሕይወት አጥብቀው የሚጨነቁ ጥንዶች ጠዋት ማታ በሚሮጡበት ስራ ያለ እረፍት እየተጉ ነው። በጥረትና በመተሳሰብ የቆመው ጎጆ ቀናትን አልፎ አልፎ ቅያሜን ማስተናገድ ይዟል። በየምክንያቱ የሚነሳው ጭቅጭቅ ኩርፊያን አስከትሎ ያለ ንግግር የሚቆጠሩ ቀናት በርክተዋል። አባተ የሚስቱን ሰርቶ መግባት አይጠላም። በስራ ሰበብ ከብዙዎች ያላትን ቅርበት ግን ወዶት አያውቅም። የሁልጊዜው ፈገግታና ሰላምታዋ ለእሱ የራስ ምታቱ ነው። በተለይ ደግሞ ከወንዶች ጋር ያላትን ግንኙነት በጥርጣሬ ማየት ከጀመረ ቆይቷል። ወይንሸት በባሏ ጭቅጭቅና ጥርጣሬ መማረሯ በዝቷል። አንዳንዴ ቤቱን ትታ ልትወጣ ታስባለች። እንዲህ ብታደርግ የልጇ ጉዳት እንደሚያመዝን አይጠፋትም። ሁሉን ትታ እንዳትቀመጥ ደግሞ ጎጆዋን እንድትጠላ የሚያደርግ ምክንያት ብዙ ነው። ሁሌም በእነዚህ ፈታኝ ስሜቶች መሃል ትተክዛለች። ባስ ባላት ጊዜም አንገቷን ደፍታ ትንሰቀሰቃለች። አባተ በቅናት ሰበብ ከባለቤቱ ጋር መጨቃጨቅ ብሶበታል። ሚስቱ ትዕዛዙን እንድታከብርለት ያደረገው ሙከራ አልተሳካም። እንዲህ መሆኑን ከንቀት ቆጥሮ በጥላቻ መንፈስ ማየቱን ቀጥሏል። ባያት ቁጥር ይነደዋል። ለሚጠይቃት ሁሉ በቂ ምላሽ አለመስጠቷም ያበሽቀዋል። አባወራው ከጥቂት ጊዜያት ወዲህ ክፉኛ የሚያስጨንቀው ጉዳይ ከጥርጣሬ አልፎ ሰላሙን እየነሳው ነው። ባለቤቱ ከአንድ ሰው ጋር የፍቅር ግንኙነት እንደጀመረች እርግጠኛ ሆኗል። ይህን እንድታውቅም ባገኘችው አጋጣሚ ሁሉ እየተሳደበ ይነግራታል። ከሰውየው ጋር ፍቅር ጀምራለች የሚለው አባተ በየመዝናኛው አብረው እንዳያቸው እርግጠኛ ለመሆኑ ደጋግሞ አሳውቋታል። የጥንዶቹ ትዳር ንፋስ ገብቶት ያለ ሰላም ውሎ ማደሩን ቀጥሏል። ሁለቱም በየፊናቸው እየሰሩ የሚያመጡትን ገንዘብ እንደ ቀድሞ ለጎጇቸው መዋሉን ትተውታል። ወይንሸት ውስጧ ሰላም ቢያጣም በሌሎች ዘንድ ተከፍታ መታየትን አትሻም። በፈገግታ ውላ በፈገግታ ትመለሳለች። እንዲህ ማድረጓ የማይዋጥለት ባለቤቷ ድርጊቷ ሁሉ ሽማ ብሎ ለሚጠራው ሰው ደስታ እንደሆነ ያምናል። ሰሞኑን አባተ ጤንነት እየተሰማው አይደለም። ሆስፒታል ሄዶ ምርመራ ማድረግ ፈልጓል። አንድ ቀን ሐኪም ዘንድ ቀረበ።
ሐኪሙ ከምርመራው በኋላ የሰጠው ውጤትና ምክር ግን ይባስ ጥርጣሬውን አጎላው። ከሚስቱ ጋር የነበረውን ቅራኔ አድምቆ ለማያባራ ጠብ ተዘጋጀ። አባወራው ከሆስፒታሉ የተሰጠው ውጤት የአባላዘር በሽታ እንደተገኘበት ያመለክታል። ይህን ከሰማ በኋላ ደግሞ ለጉዳዩ ተጠያቂ ያደረገው ባለቤቱን ብቻ ሆኗል። ሐኪሙ ከውጤቱ በኋላ ሚስቱን አምጥቶ በጋራ እንዲታከሙ አሳውቆታል። የሰማውን እውነት ለሚስቱ ሲነግራት ግን ያለመታመኗን ጠቅሳ መታከም እንደማትሻ ነግረዋለች። አባተ ከሕክምናው በኋላ ከሚስቱ ያገኘው ምላሽ ንዴቱን አብሶታል። ለብቻው እየተመላለሰ ሲታከም በእሷ በኩል አንዳች ህመም ያለመታየቱ እያስገረመው ነው። ለጉዳዩ ትኩረት ያለመስጠቷ ደግሞ ይበልጥ ውስጡን አግሞታል። የቤቱ ሰላም እጦት ጨምሮ ንትርኩ ተባብሷል። ጥር 25 ቀን 2011 ዓ.ም ገና በማለዳው መጨቃጨቅ የጀመሩት ባልና ሚስት ያለ አንዳች መስማማት ሲጣሉ አርፍደዋል። 4 ሰዓት ተኩል ሲሆን ሚስት ወደ ስራ ለመሄድ መዘጋጀት ያዘች። ይህን ያየው አባት ከመንገዷ ተመልሳ ቤት እንድትቀመጥ አዘዛት። ሚስት ሁኔታው እያናደዳት ወደ ውጪ ለመውጣት በሩ አጠገብ ደረሰች። አባተ በእጁ እየከለለ እንዳትወጣ ታገላት። እጁን ከላዩ አንስታ በድጋሚ በሩ ዘንድ ደረሰች። አባተ የሚስቱን ለመሄድ መቁረጥ ባወቀ ጊዜ እሷ ዘንድ የተቀመጠውን 400 ብር እንድትሰጠው ጠየቃት። ይህን ስትሰማ 200 ብሩን ጸጉሯን ለመሰራት ቀብድ እንደሰጠችውና ቀሪውን ብር መውሰድ እንደሚችል ነገረችው። ሰበብ ፈላጊው ሰው በምላሿ ተናደደ። ጸጉሯን የምትሰራው ለውሽማዋ ቀጠሮ መሆኑን አምኖ እሱ ሳይመለስ ከቤት እንዳትወጣ ነገራት። ወይንሸት በተራዋ በባሏ ሐሳብ በሸቀች። ቤት ቀርታ ለሱ ምሳ እንድትሰራና ልብስ እንድታጠብ በሰጣት ትዕዛዝም የበታችነት ተሰማት። ጸጉሯን የምትሰራው ለውሽማዋ ቀጠሮ እንደሆነ ደጋግሞ ሲነግራት የንዴት ላባ ጠመቃት። በንግግሩ እንደበሸቀች የተዘጋውን በር ለመክፈት ወደፊት ተንደረደረች። አባተ መታገስ አልቻለም። በሩን ከፍታ ለመውጣት ጥቂት የቀራት ሚስቱን እጆቿን አፈፍ አድርጎ ወደኋላ መለሳት። መታገሉ ቀጠለ። አንዳቸው በሌላኛቸው ላለመሸነፍ ጉልበታቸውን ፈተሹ። ጥቂት ቆይቶ የአባተ ኃይል በረታ። አንገቷን አንቆ ወደኋላ እየገፋ ከግድግዳው ጥግ ደረሳት። የባሏ ፈርጣማ ክንዶች ከአንገቷ እንደጠበቁ ከመሬቱ ተዘረጋች። ንዴታማ አባወራ ከወደቀችው ወይዘሮ አንገት እጆቹን ሳያነሳ አይኖቹን ከወዲያ ወዲያ ማተረ። አጠገቡ ያለው አዲስ ምላጭ ካይኑ ገባ። ምላጩ ሰሞኑን ለጥፍር መቁረጫ የተገዛ ነው። አንገቷን ሳይለቅ ፈጠን ብሎ ከእጇ ደረሰው። ወይንሸት ይህን ስታይ በምልክት አትግደለኝ ስትል ተማጸነችው። አልሰማትም። ስል ምላጩን ከማሸጊያው አላቆ ወደፊቷ ቀረበ። አባተ በግራ እጁ አንገቷን በቀኝ እጁ ምላጩን ይዞ የወይንሸትን ፊት መሸርከት ያዘ። ስል ምላጩ ፊቷን እየገመሰ ወደ ውስጥ ሲዘልቅ ደስታ ተሰማው። ወይንሸት ከታላቅ ጩኸት ጋር እንዲተዋት ተማጸነችው። አባተ አሁንም አልሰማትም። ደም ያራሰውን ፊቷን እያየ መሸርከቱን ቀጠለ። ከግንባሯ ወደ አፍንጫዋ፣ ከዛም ወደ አገጯ፣ ቀጥሎም ወደ ጉንጮቿ በምላጩ ተመላለሰ። ወይንሸት ሲቃ በሞላው ድምፅ እየታገለች አትግደለኝ አትግደለኝ ስትል ተማጸነችው። መስሚያ ጆሮ አልነበረውም። ከነበረበት ተነስቶ የአንገት ሻርፓን ጠቅልሎ ተጠጋት። ጨርቁን በፊቷ ሸፍኖ ትንፋሽ እስክታጣ አስጨነቃት። ደም የነካ እጁን ጠራርጎ ከበሩ ሲደርስ ሚስቱን መለስ ብሎ አያት። አልተንቀሳቀሰችም። በሩን የኋሊት ዘግቶ እርምጃውን አፈጠነ። ከመሃል መንገዱ ሲደርስ ለአንድ ሰው ማሳወቅ እንዳለበት አመነ። ስልኩን አንስቶ ወደ ቅርብ ጓደኛው ደወለ። ከአንድ ጊዜ ሙከራ በኋላ ባለቤቱ አንስታ ሄሎ ስትል መለሰችለት። አከራዩዋና ወይዘሮዋ ሁለቱ ሴቶች ገርበብ ያለውን በር በዝግታ አንኳኩ። ከውስጥ መልስ የለም። አሁንም ደግሞ አንኳኩ። አልተከፈተም። ሙከራቸውን በኃይል የደጋገሙት ሴቶች
በቤቱ ዝምታ ቢጨነቁ በሩን ከፍተው ወደ ውስጥ ዘለቁ። የሁለቱም አይኖች ያዩትን ማመን አልቻሉም። ወይዘሮዋ በአንገት ልብሷ ተሸፍና ከፍራሽ ወድቃለች። ጨርቁ በደም ርሷል። ፈጥነው ለፖሊስ አሳወቁ። ጥቆማ የደረሰው የአካባቢው ፖሊስ ከስፍራው ሲደርስ ወይንሸት በሕይወት አልነበረችም። የዓይን እማኞችን አቅርቦ ምርመራውን እንደቀጠለ የጠቋሚዋ ስልክ አንቃጨለ። ወይዘሮዋ ቁጥሩ ያባተ መሆኑን አሳወቀች። ፖሊሶች ሁሉም ሰላም መሆኑንና ሚስቱ ታክማ እንደተመለሰች እንድትነግረው አዘዟት። ተረጋግታ የተባለችውን ፈጸመች። በመርማሪ ምክትል ሳጅን ቢኒያም በሪውን የሚመራው ቡድን ተጠርጣሪው በአገር እንደሌለ ባረጋገጠ ጊዜ በቁጥጥር ስር ለመዋል እንቅስቃሴውን ጀመረ። የሚገኝበትን የትውልድ ሀገሩን አረጋግጦ ጉዞ ለማድረግ ተዘጋጀ። ይህ ከመሆኑ በፊት ግን አባተ የሚስቱን መሞት በማወቁ ለወላይታ ዞን ፖሊስ መምሪያ እጁን ሰጠ። ፖሊስም ካለበት ይዞ በማምጣት ምርመራውን አጠናቆ ለፍርድ አቀረበው።